ተመልካቾች ዛሬ ቴሌቪዥናችሁን ብትከፍቱ አይናችሁን የሚያገኘው አንድ አስፈሪ ምስል ብቻ ነው። በመካከለኛው ምስራቅ ሰማይ ላይ የሚምዘገዘጉ ሚሳኤሎች፣ የድሮን ጩኸቶችና ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ እያመጣች ያለች አንዲት ኃያል ሀገር። የፖለቲካ ተንታኞች፣ የጦር ጄኔራሎችና የምዕራባውያን መገናኛ ብዙሃን ስለዚህች ሀገር ሌት ተቀን ይተነትናሉ። ነገር ግን የዓለም ታላላቅ መንግስታት መቼም ያልተረዱት አንድ እውነት አለ። ዛሬ በዓለም አቀፍ ሚዲያዎች የሚነገረው ይህ ዜና የዘመናችን የፖለቲካ ግጭት ብቻ አይደለም። ገና የሰው ልጅ ስልጣኔ ዳግም ሲጀመር ከ4000 ዓመታት በፊት በታላቁ መጽሐፍ ቅዱስ ውስጥ ቃል በቃል ተጽፎ የነበረ ትዕይንት እንደሆነ ብነግራችሁስ? አዎ፣ ስለ ኢራን ነው የምናወራው። መጽሐፍ ቅዱስ ስለ ኢራን ወይም በጥንት ስሟ ፋርስና ኤላም የሚነግረን እውነት ዛሬ በዓለም ላይ የምታዩትን የፖለቲካ ምስል ሙሉ በሙሉ ይቀይረዋል። የኢራን ስም በሰው ልጅ ታሪክ ውስጥ እጅግ ጥንታዊ በሆኑ ታላላቅ መጻሕፍት ውስጥ ሰፍሮ ይገኛል። የሚያስገርመው ግን ምዕራባውያን እንደሚነግሩን ኢራን በመጽሐፍ ቅዱስ ውስጥ ሁል ጊዜ የእስራኤል ጠላት ሆና ብቻ አልተሳለችም። ዛሬ እስራኤልን ከካርታ ላይ እንፍቃለን የምትለው ይህች ሀገር በአንድ ወቅት የእስራኤል የቅርብ ጠባቂና የቤተ መቅደሷም ገንቢ ነበረች። ዛሬ በጽንፈኛ ፖለቲካዋ የምትታወቀው ይህች ምድር የዓለም መድኃኒት ክርስቶስ ሲወለድ ከኢትዮጵያውያን ጠቢባን ጋር በመሆን የዳንኤልን ምስጢር አንግበው ለክርስቶስ ከሰገዱት የመጀመሪያዎቹ አሕዛብ መነሻ ነበረች። ታዲያ ከዘፍጥረት ጀምሮ እስከ ራእይ መጽሐፍ የዚህች ምድር እውነተኛ ሚና ምንድን ነው? በመጨረሻው ዘመን ስለሚነሳው አስፈሪው የጎግና ማጎግ ጦርነትስ መጽሐፍ ቅዱስ ምን ይላል? ታላቁ ምስጢር ልንገባ ነው። ይህ ቪዲዮ የዓለምን ፖለቲካ በምዕራባውያን የዜና ትንታኔ ሳይሆን በታላቁ የመጽሐፍ ቅዱስና የአባቶች ትውፊት መነጽር እንድታዩት አይናችሁን ይከፍታል። ራሱን እየደገመ አይደለም፣ አስቀድሞ የተጻፈው ትንቢት እየተፈጸመ ነው እንጂ። ወደ ጅምሩ ወደ ኦሪት ዘፍጥረት አብረን እንጓዝ። ሰሞኑን የዓለምን የዜና አውታሮች የሞላው አንድ አብይ ርዕስ ብቻ ነው። እንደ ፈረንጆቹ አቆጣጠር ከመጋቢት 2026 መግቢያ ጀምሮ በመካከለኛው ምስራቅ ሰማይ ላይ የሚታየው የጦርነት ጭስ፣ የድሮኖች ጩኸትና አውዳሚ የሚሳኤሎች ውሽንፍር የብዙዎችን ልብ በከፍተኛ ድንጋጤ ሞልቶታል። አሜሪካና እስራኤል በኢራን ላይ የከፈቱት መጠነ ሰፊ ወታደራዊ ዘመቻ፣ እንዲሁም ቴሄራን በበኩሏ በመላው የቀጠናው ሀገራት ከኳታር እስከ ባህሬን፣ ከሆርሙዝ ባህረ ሰላጤ እስከ ቀይ ባህር እያዘነበችው ያለው አደገኛ የመልስ ምት፣ ይህ ሁሉ ሲታይ ዓለም መውጫ ወደሌለው የሶስተኛው የዓለም ጦርነት አዘቅት ውስጥ የገባች ይመስላል። የፖለቲካ ተንታኞች፣ የጦር ጄኔራሎችና የዲፕሎማሲ ሰዎች ይህንን ቀውስ በየቀኑ በየስክሪኑ ላይ ይተነትናሉ። ነገር ግን አንድ ያልተነገረ ታላቅ ምስጢር አለ። ዛሬ በቴሄራን አውራ ጎዳናዎች፣ በፋርስ ባህረ ሰላጤ፣ በሶሪያና በሊባኖስ ድንበሮች ላይ የምናየው ይህ የኃያላን ፍልሚያ የፖለቲካ ስሌት ብቻ አይደለም። ገና ዓለም ሳይፈጠር ታሪክም ገና በባዶ ወረቀት በነበረበት ዘመን በታላቁ መጽሐፍ ውስጥ አስቀድሞ ታቅዶና ተጽፎ የነበረ ትዕይንት እንደሆነ ስንቶቻችን እናውቃለን? የዛሬዋ ኢራን የኒኩለር ምኞቷ ዓለምን ያስጨነቃት፣ ዛቻዋና ቁጣዋ ምድርን የሚያንቀጠቅጠው ይህች ኃያል ሀገር በመጽሐፍ ቅዱስ ውስጥ የራሷ የሆነ ትልቅና ምስጢራዊ ፋይል አላት። ይህ ፋይል የሚጀምረው ዛሬ በምናየው የፖለቲካ ትንታኔ ሳይሆን ከጥፋት ውሃ በኋላ በነበሩት የመጀመሪያዎቹ የሰው ልጆች የዳግም ልደት ዓመታት ነው። የሰው ልጅ ስልጣኔ ከአራራት ተራራ ወርዶ ዳግም ምድርን መሙላት ሲጀምር እግዚአብሔር ለኢራን ምድር ልዩ የታሪክ ድርሻና የዘር ግንድ ሰጥቷት ነበር። ወደ ኦሪት ዘፍጥረት ምዕራፍ 10 ስንሄድ የአሕዛብ ሰንጠረዥ ተብሎ በሚጠራው መለኮታዊ ሰነድ ውስጥ ሁለት ቁልፍ ስሞችን እናገኛለን። ማዳይና ኤላም። ማዳይ የያፌት ልጅ ሲሆን የዛሬዋን ሰሜናዊና ተራራማዋን የኢራን ክፍል የያዙት የሜዶን ሕዝቦች አባት ነው። እነዚህ ሕዝቦች በተራራማውና አስቸጋሪ መልክዓ ምድር የተነሳ ተፈጥሮ ያጠነከራቸው ለጦርነትና ለትግል የማይበገሩ ኃያላን ነበሩ። በሌላ በኩል ደግሞ ኤላም አለ። ኤላም የሴም ልጅ ሲሆን ከፋርስ ባህረ ሰላጤ ጋር በሚያዋስነው ለም በሆነው የዛሬዋ ደቡባዊና ምዕራባዊ ኢራን የሰፈሩት የጥንት ፋርሳውያን አያት ነው።
እነዚህ ሁለት የተለያዩ የዘር ግንዶች፣ ሁለት የተለያዩ ጸባዮች ያላቸው ህዝቦች አንድ ላይ ተዋህደው ነው እንግዲህ ዛሬ ኢራን ብለን የምንጠራትን ግዙፍ ሀገር የፈጠሩት። እዚህ ጋር ነው እንግዲህ ትልቁ ምስጢር የሚገለጠው። ዛሬ ኢራን በመካከለኛው ምስራቅ ያላት ተሰሚነት የጦር መሳሪያ ክምችቷና በቀጠናው ሀገራት ላይ የምታሳየው የኃይል የበላይነት የአንድ ጀንበር ክስተት አይደለም። ይልቁንም ከ4000 ዓመታት በፊት የነበረ የታሪክ አሻራ፣ በደሟ ውስጥ ያለ የኃያልነት ዲኤንኤ ነው። ይህንን ለመረዳት በመጽሐፍ ቅዱስ ውስጥ የተመዘገበውን የመጀመሪያውን ዓለም አቀፍ ጦርነት መመልከት በቂ ነው። በኦሪት ዘፍጥረት ምዕራፍ 14 ላይ የኤላም ማለትም የጥንቷ ኢራን ንጉሥ ኮሎዶጎሞር የተባለ እጅግ ኃያል ሰው ይነሳል። ይህ ንጉሥ ዝም ብሎ የራሱን ድንበር ጠባቂ ብቻ አልነበረም። ልክ ዛሬ ኢራን በየመን፣ በሶሪያ፣ በሊባኖስና በኢራቅ የራሷን የኒውክሌር ጦር አደራጅታ የተቃውሞ ዘንግ ወይም አክሲስ ኦፍ ሬዚስታንስ በሚል ስም እንደምትንቀሳቀሰው ሁሉ ያኔም ንጉሥ ኮሎዶጎሞር 4 የብረት ኃይል ያላቸውን የምስራቅ ነገሥታት በአንድ ጥምረት አዋቅሮና አስተባብሮ ድንበሩን ጥሶ በመውጣት እጅግ ርቆ እስከ ከነዓን ማለትም የዛሬዋ እስራኤልና ፍልስጤም ድረስ ወታደራዊ ዘመቻን አድርጎ ነበር። ያኔም ቢሆን የዛሬዋ ኢራን ምድር ኤላም በወቅቱ የነበሩትን መንግስታት የምታንበረክክ፣ ከተሞችን የምታስገብር ሱፐር ፓወር ነበረች ብንል ማጋነን አይሆንም። የኮሎዶጎሞር ጦር በከነዓን ምድር ያሉትን ነገሥታት ደምስሶ ከተማዎቹንም ዘርፎ የአብርሃምን የወንድም ልጅ ሎጥን ማርኮ ሲወስድ የዛሬዋ ኢራን በእግዚአብሔር ሰዎች ላይ ያላትን የመጀመሪያውን ታሪካዊና ወታደራዊ ግጭት መክፈቷ ነበር። አስተውሉ፣ ይህ እንዲሁ ተራ ጦርነት አይደለም። የምስራቁ ዓለም ኃይል መለኮታዊ ተስፋ ወደ ተሰጠበት ምድር ያደረገው የመጀመሪያው ወረራ ነበር። ነገር ግን ታላቁ አብርሃም ይህንን የምስራቅ ኃይል ዝም ብሎ አልተመለከተውም። በዘመኑ እጅግ ዘመናዊና ግዙፍ የነበረውን የኤላምን ጦር ለመቅጠም አብርሃም የተጠቀመው የሌሎች ኃያላን ነገሥታትን እርዳታ አልነበረም። ይልቁንም በቤቱ የተወለዱትን 318 ብላቴኖች ብቻ ይዞ በሌሊት ተነስቶ በጠላት ላይ አደጋ ጣለ። ያንን ግዙፍ የኤላም ማለትም የኢራን ሰራዊት በድንገተኛ ጥቃት አሸንፎ ሎጥንና የተማረከውን ንብረት ሁሉ አስመልሶ ተመለሰ። ይህ ክስተት በምድራዊው የፋርስ ወታደራዊ ኃይልና ከመለኮት በተሰጠ ጥበቃ መካከል የተደረገ የመጀመሪያው ትንቢታዊ ትንቅንቅ ነበር። ዛሬ በዜና እንደምንሰማው ኢራን አጎራባች በሆኑት የባህረ ሰላጤው ሀገራት በሜዲትራኒያን ባህር ዳርቻዎችና በቀይ ባህር ላይ ተጽዕኖዋን ስታሰፋ፣ ይህ የጥንቱ የኤላም ንጉሥ የኮሎዶጎሞር ቀጠናውን የመቆጣጠር መንፈስ ዛሬም በዘመናዊው የድሮንና የሚሳኤል ቴክኖሎጂ ታጅቦ እየተደገመ መሆኑን ያሳየናል። የኤላም ነገሥታት ያኔም በከነዓን ምድር ላይ የበላይነትን ይፈልጉ ነበር። ዛሬም የቴሄራን መሪዎች ኢየሩሳሌምን ማዕከል አድርገው በዚያው ቀጠና ላይ ታሪካዊ ጦርነታቸውን እያካሄዱ ነው። ከመጀመሪያው ዘፍጥረት ጀምሮ የተቀመጠው ይህ የኃይል ካርታ ዛሬም አልተለወጠም። አብርሃም ያንን ጦርነት ማሸነፉም የቱንም ያህል ምድራዊ ኃይል ቢገዝፍ ከእግዚአብሔር ፍቃድ ውጪ ሊቆም እንደማይችል ለዘመናት የሚዘልቅ መልእክትን አስተላልፏል። በኦሪት ዘፍጥረት ምዕራፍ 14 ላይ የተጀመረው የኤላም ማለትም የጥንቷ ኢራን ታሪክ በአብርሃም ድል አድራጊነት ብቻ አላበቃም። ዘመናት ነጎዱ፣ ትውልዶች አለፉ። አብርሃም ድል ያደረገው ያ የኤላም ሰራዊት ከታሪክ ገጽ የጠፋ ቢመስልም በእግዚአብሔር ታላቅ የጊዜ ሰሌዳ ውስጥ ግን የፋርስና የሜዶን ዘር በዝግታ እያደገ እየተጠናከረና ጊዜውን እየጠበቀ ነበር። አሁን ከዘፍጥረት ድንኳኖች ወጥተን ታሪክን በመቶዎች ለሚቆጠሩ ዓመታት ወደፊት እናሳልፈው። ወደ ባቢሎን ግዛት እንሻገር። እስራኤላውያን በባቢሎን ወንዞች አጠገብ ተቀምጠው የፈረሰችውን ኢየሩሳሌምን እያሰቡ በሚያለቅሱበት በዚያ የምርኮ ዘመን በዓለም ላይ እጅግ ኃያል የተባለችው የባቢሎን ቤተ መንግሥት ውስጥ አንድ አስገራሚ ክስተት ተፈጠረ። እግዚአብሔር በጠላት መንደር እምብርት ውስጥ ምስጢር ገላጭ የሆነን አንድ ወጣት አቆመ። ስሙ ዳንኤል ይባላል። ዳንኤል በባቢሎን ቤተ መንግሥት ውስጥ ሆኖ ያየው ራእይ የጥንቱን ብቻ ሳይሆን የዛሬውንም የዓለም ፖለቲካ ካርታ የሚፈታ የጥልቁን ምስጢር መጋረጃም የሚቀድ ነው። ታላቁ የባቢሎን ንጉሥ ናቡከደነጾር ሌሊት በተኛበት አንድ አስደንጋጭ ሕልም አየ። ሕልሙን ማንም ሊፈታው አልቻለም። የባቢሎን ጠቢባን አስማተኞችና ኮከብ ቆጣሪዎች በሙሉ በንጉሡ ፊት ቆመው ተንቀጠቀጡ። በዚህ ጊዜ ነው ወጣቱ ዳንኤል በንጉሡ ፊት ቀርቦ የዓለምን መንግስታት ታሪክ ከጅምሩ እስከ ፍጻሜው የሚያሳየውን ያንን ግዙፍ ምስል የተነተነለት። ዳንኤል እንዲህ አለ፣ ንጉሥ ሆይ አንተ የወርቅ ራስ ነህ፣
ከአንተ በኋላ ግን ከአንተ የሚያንስ ሌላ መንግሥት ይነሳል፣ እርሱም የብር ደረትና የብር እጆች ያለው ነው አለው። ትንቢተ ዳንኤል ምዕራፍ 2። አስተውሉ፣ ይህ የብር ደረትና ሁለት እጆች ዝም ብሎ የተመረጠ ምሳሌ አይደለም። ሁለቱ የብር እጆች እነዚያ በዘፍጥረት ምዕራፍ 10 ላይ ያየናቸው አሁን ግን ተባስተውና ኃያል ሆነው የተነሱት የሜዶንና የፋርስ ማለትም የማዳይና የኤላም ጥምር መንግስታት ነበሩ። እጆቹ ሁለት ቢሆኑም አንዳቸው ከአንዳቸው ይበልጥ ኃይለኞች ነበሩ። ምክንያቱም የፋርስ ክንድ ከሜዶን ክንድ በላይ ገዝፎ ይወጣ ዘንድ ከዚህ ሁሉ ክስተት ጀርባ ያለው አምላክ አስቀድሞ ወስኖ ነበርና ፋርስ ሜዶንን ውጣ የጥንቷን ዓለም ለመቆጣጠር በቃች። ነገር ግን እግዚአብሔር ስለ ኢራን ወይም ፋርስ ያለው ትንቢታዊ ማሳያ በብር ምስል ብቻ አላበቃም። ከዓመታት በኋላ ራሱ ዳንኤል በራእይ ሆኖ የዓለምን መንግስታት ከባህር እንደሚወጡ አውሬዎች አድርጎ ተመለከተ። በትንቢተ ዳንኤል ምዕራፍ 7 ላይ ከባቢሎን አንበሳ ቀጥሎ የወጣው ሁለተኛው አውሬ እጅግ አስፈሪ የሆነው ድብ ነበር። መጽሐፍ ቅዱስ ስለዚህ ድብ ሲናገር በአንድ ጎኑ ቆሞ ነበር፣ በአፉም በጥርሶቹ መካከል 3 የጎድን አጥንቶች ነበሩ። ተነስ ብዙ ሥጋም ብላ ተባለለት ይለናል። ይህ በአንድ ጎኑ ከፍ ያለው ድብ የሜዶንና የፋርስ ኢምፓየር ነው። በአንድ ጎኑ ከፍ ማለቱ ፋርስ ከሜዶን ይልቅ የበላይነቷን ማረጋገጧን ሲያሳይ፣ በጥርሶቿ የያዘችው 3 የጎድን አጥንቶች ደግሞ ፋርስ ግዛቷን ለማስፋፋት ያዋጠቻቸውን 3 ታላላቅ ኃይሎች ያሳየናል። እነርሱም ልዳ፣ ባቢሎንና ግብጽ ነበሩ። እነዚህን 3 ክልሎች ከዋጠች በኋላ ፋርስ የዓለም ኃያል መንግሥት ሆና ተንሰራፋች። አሁን ይህንን የጥንት ትንቢት በዛሬው ዘመን የዜና ትንታኔ ጋር እናገናኘው። ዛሬ በመካከለኛው ምስራቅ የምናየው ምንድነው? የዛሬዋ ኢራን ልክ እንደ ጥንቱ የፋርስ ድብ ተነስ ብዙ ሥጋም ብላ የተባለላት ይመስል ድንበሯን ለማስፋፋት የቀጠናውን የበላይነት ለመቆጣጠር የማታደርገው ወታደራዊ ጥረት የለም። የፖለቲካ ሳይንስ ምሁራን ዛሬ ኢራን የምትከተለውን ጂኦፖለቲካዊ ስትራቴጂ የሺዓ ጨረቃ ብለው ይጠሩታል። ይህ የሺዓ ጨረቃ ስትራቴጂ ምንድነው? ኢራን ራሷን ማዕከል አድርጋ እስከ ሜዲትራኒያን ባህር ድረስ ያለውን ቀጠና በቁጥጥሯ ስር ለማድረግ የዘረጋችው ታላቅ የውክልና መረብ ነው። ልክ ያ ጥንታዊው ድብ 3 የጎድን አጥንቶችን በጥርሱ እንደነከሰ ሁሉ ዛሬም የቴሄራን መሪዎች ቢያንስ 3 ቁልፍ ቀጠናዎችን በውክልና ጦርነቶቻቸው በኩል በጥርሳቸው ነክሰው ይዘዋል። አንደኛው በኢራቅና በሶሪያ ውስጥ ያሉት ታጣቂ ኃይሎች የአሜሪካን ቤዞች ዘወትር ይወጋሉ። ሁለተኛው በሊባኖስ በሄዝቦላህ በኩል ያቆሙትና እስራኤልን በየቀኑ በሮኬት የሚደበደቡበት ግንባር ነው። ሶስተኛው ደግሞ በየመን በሁቲዎች በኩል ቀይ ባህርንና የዓለምን የንግድ መስመር ለማነቅ የዘረጉት ክንድ ናቸው። ይህ በአጋጣሚ የሆነ ይመስላችኋል? በፍጹም። የዛሬው የኢራን የጂኦፖለቲካ ስትራቴጂ ቃላትና ቴክኖሎጂን ቢቀይርም ከመሰረቱ ግን ያ በዳንኤል ራእይ የታየው የመስፋፋትና የመዋጥ የድብ መንፈስ ዘመናዊ ትርጉም ነው። ኢራን ዛሬ በጥርሷ የያዘችውን እነዚህን የጎድን አጥንቶች ላለመልቀቅ ነው አሜሪካንንና እስራኤልን ፊት ለፊት እየተጋፈጠች ክልሉን ወደ ለየለት ጦርነት እየከተተችው ያለችው። ነገር ግን የዳንኤል ራእይ በዚህ አላቆመም። ምዕራፍ 8 ላይ ስንደርስ ታሪኩ ይበልጥ ወደ ዛሬዋ የኢራን መልክዓ ምድር ራሱን ያስጠጋል። ዳንኤል ይህንን ራእይ ያየው እንዲሁ በተራ ስፍራ አልነበረም። መጽሐፍ ቅዱስ እንደሚነግረን በኤላም አውራጃ በነበረችው በሱሳ ግንብ በኡላይ ወንዝ አጠገብ ነበር ይለናል። ሱሳ ማለት ደግሞ ዛሬ በደቡብ ምዕራብ ኢራን የምትገኝ የጥንት ስሟ ኢላም ወይም ፋርስ ዋና ከተማ ነበረች። አዎ ዳንኤል በራሷ በኢራን ምድር ላይ ቆሞ የኢራንን የወደፊት ዕጣ ፈንታ ተመለከተ። በዚያ ራእይ በወንዝ አጠገብ ቆሞ የነበረ 2 ቀንድ ያለው አውራ በግ አየሁ። ቀንዶቹም ረጅም ነበሩ፣ አንዱም ከሌላው ይረዝም ነበረ፣ የረጃጅሙም ማደግ ኃይለኛ ነበረ ብሏል። ወዲያውኑ መልአኩ መጥቶ ይህንን ራእይ ሲፈታለት ያየኸው 2 ቀንድ ያለው አውራ በግ የሜዶንና የፋርስ ነገሥታት ናቸው በማለት ፈታው። ዳንኤል ሲቀጥል አውራ በጉ ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ ሲወጋ አየሁ። አውሬዎችም ሊቆሙበት አልቻሉም፣ ከእጁም የሚድን አልነበረም፣ እንደ ፍቃዱም አደረገ፣ ታላቅም ሆነ ይላል ትንቢተ ዳንኤል ምዕራፍ 8 ቁጥር 4። ይህ ቃል ዛሬ ለምንሰማው የዓለም ዜና ምንኛ ገላጭ ነው። የጥንቱ አውራ በግ ወደ ምዕራብ፣ ሰሜንና ደቡብ እንደወጋ ሁሉ የዛሬዋ ኢራንም የፖለቲካና የወታደራዊ ተጽዕኖዋን የምትዘረጋው በዚሁ አቅጣጫ ነው።
ወደ ምዕራብ ኢራቅን፣ ሶሪያንና ሊባኖስን አቋርጣ እስከ እስራኤል ድንበር ድረስ ተስፋፍታለች። ወደ ደቡብ የመንን ተጠቅማ የቀይ ባህርን የሆርሙዝ የንግድ መስመር ተቆጣጥራለች። ወደ ሰሜን ደግሞ ከሩሲያ ጋር ታሪካዊና ወታደራዊ ጋብቻን በመመስረት ኃይሏንና የድሮን ቴክኖሎጂዋን ከካውከስ ተራሮች እስከ ጥቁር ባህር አድማስ ድረስ ዘርግታለች። በእነዚህ ቀናት እስራኤል የአየር ድብደባ ስታካሄድ፣ አሜሪካም የጦር መርከቦቿን ወደ ቀጠናው ስታስጠጋ ኢራንን ለማስቆም የሚያደርጉት ጥረት መጽሐፍ ቅዱስ አውሬዎቹም ሊያቆሙት አልቻሉም ብሎ የገለጸው የዚያን አውራ በግ የድፍረት መንፈስ የሚያስታውስ ይመስላል። የኢራን ወታደራዊ ኃይልና የዲፕሎማሲያዊ የግትርነት አካሄድ ልክ እንደ ራእዩ አውራ በግ በዙሪያው ያሉትን ሁሉ የሚገዳደርና እንደ ፍቃዱ የሚያደርግ ሆኖ ቆይቷል። ግን ታዲያ እግዚአብሔር ይህችን ኃያል ለጦርነትና ለመስፋፋት የተፈጠረች የምትመስል ሀገር ሁል ጊዜም እንደ አውሬ፣ እንደ ጥፋት መሳሪያ ወይም እንደ ዓለም ስጋት ብቻ ነው ወይ የተጠቀመባት? መጽሐፍ ቅዱስ ኢራንን የሚያውቃት በእስራኤል ጠላትነት ብቻ ነው ወይ ብሎ መጠየቅ ያስፈልጋል። የዚህ ጥያቄ መልስ እጅግ አስደንጋጭ የሆነውንና የብዙዎችን አእምሮ የሚፈታተነውን የቂሮስን ተቃርኗዊ ሂደት ያመጣብናል። ዛሬ በየቀኑ በዜና ማሰራጫዎቿ እስራኤልን ከካርታ ላይ እንፍቃለን የምትለው ቴሄራን፣ የጥንት አባቷ ግን የእስራኤል የቅርብ ጠባቂ የኢየሩሳሌም ቤተ መቅደስ ገንቢ እንደነበር ሲሰሙ የዛሬዎቹ መሪዎች ምን ይሰማቸው ይሆን? ዛሬ የዓለም ዜና ላይ የምንሰማው ምንድን ነው? የቴሄራን የሃይማኖትና የፖለቲካ መሪዎች በየአደባባዩ ሲቆሙ ከአንደበታቸው የማይጠፋ አንድ ቋሚ መፈክር አላቸው፤ እስራኤልን ከካርታ ላይ እንፍቃለን የሚል። በየመን በሊባኖስና በሶሪያ ያሰማሯቸው የውክልና ጦሮቻቸው ዋነኛ ግብ ኢየሩሳሌምን ማንበርከክና ማጥፋት ነው። ለዚህም ሲሉ በቢሊዮን የሚቆጠር ዶላር በሚሳኤል ቴክኖሎጂ ላይ ያፈሳሉ። የኒውክሌር ቦምብ ለማምረት ሌት ተቀን ይተጋሉ። ለዛሬው የኢራን ፖለቲካ እስራኤል ማለት ታናሹ ሰይጣን ተብላ የተፈረጀች መጥፋት ያለባት ቀንደኛ ጠላት ናት። ነገር ግን እዚህ ጋር የዓለምን የፖለቲካ ተንታኞች፣ የታሪክ ምሁራንንና ራሳቸው የቴሄራን መሪዎችን ጭምር ጸጥ የሚያሰኝ የሰውን አእምሮም የሚፈትን አንድ ታላቅ መለኮታዊ እንቆቅልሽ እናንሳ። ዛሬ ኢየሩሳሌምን እናጠፋለን የምትለው የዛሬዋ ኢራን ከ2500 ዓመታት በፊት ግን የእስራኤል የቅርብ ጠባቂ፣ የኢየሩሳሌም ቤተ መቅደስ ገንቢ፣ አይሁድን ከምርኮ ነፃ ያወጣች ብቸኛዋ የባዕድ ሀገር እንደነበረች ስንቶቻችን እናውቃለን? ይህ እንዲሁ የተፈጠረ የታሪክ አጋጣሚ አይደለም። የሰው ልጅ አእምሮ ከሚያስበው በላይ በሆነ ጥበብ የተጻፈ መለኮታዊ ማስተር ፕላን እንጂ። ወደ ኋላ እንመለስ። እስራኤላውያን በባቢሎን ወንዞች አጠገብ ለ70 ዓመታት በምርኮ ተቀምጠዋል። ከተማቸው ኢየሩሳሌም ፈርሳለች። ታላቁ የሰለሞን ቤተ መቅደስ ተቃጥሏል። ንዋየ ቅድሳቱ ተዘርፈዋል። ተስፋ የቆረጠው ሕዝብ አዳኝን ይጠባበቃል። በዚህ መካከል እግዚአብሔር ማንም ያልጠበቀውን፣ ማንም ሊገምተው የማይችለውን አንድ አዲስ ታሪካዊ መሪ ከፋርስ ማለትም ከኢራን ተራሮች ላይ አስነሳ። ስሙ ቂሮስ ይባላል። የቂሮስ መነሳት በራሱ የሰው ልጅ ታሪክ ካስተናገዳቸው እጅግ አስደናቂ ትንቢታዊ ክስተቶች አንዱ ነው። ቂሮስ ገና ሳይወለድ፣ የፋርስ ኢምፓየርም ገና በስሙ ሳይጠራ ከ150 ዓመታት በፊት ነቢዩ ኢሳይያስ በኢየሩሳሌም ሆኖ እግዚአብሔር አንድን የባዕድ ሀገር ንጉሥ በስም ጠርቶ የሰጠውን አዋጅ በመጽሐፍ ቅዱስ ላይ መዝግቦታል። በትንቢተ ኢሳይያስ ምዕራፍ 45 ቁጥር 1 ላይ መጽሐፍ ቅዱስ አንድን አረማዊ ንጉሥ ፈጣሪ ራሱ እንዲህ ብሎ ሲጠራው እናነባለን። እግዚአብሔር ለቀባሁት አሕዛብን በፊቱ አስገዛ ዘንድ የነገሥታትንም ወገን እፈታ ዘንድ መዝጊያዎቹም እንዳይዘጉ ሁለቱን መዝጊያ ያላቸውን ደጆች በፊቱ እከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል ይለናል። አስተውሉ፣ ለቀባሁት ለቂሮስ አለን መጽሐፉ። መጽሐፍ ቅዱስ የተቀባ የሚለው ቃል ብዙውን ጊዜ የሚሰጠው ለእስራኤል ነገሥታት፣ ለካህናት ወይም ለክርስቶስ ብቻ ነው። ነገር ግን እዚህ ላይ የእስራኤልን አምላክ ለማያውቅ አረማዊ የፋርስ ንጉሥ እግዚአብሔር እቀባዋለሁ፣ መሳሪያዬ ነው ብሎ ሰየመው። ቂሮስ ከፋርስ ወይም ከኢራን ምድር ተነስቶ ዓለምን ማሸነፍ ጀመረ። በዘመኑ እጅግ የማይደፈር ማንም ጥሶ አይገባበትም ተብሎ የሚታመነውን ታላቁን የባቢሎን ቅጥር ሊገነባ ተነሳ። የባቢሎን ንጉሥ ብልጣሶር የቂሮስ ጦር ቅጥሩን ከቦት እያለ እርሱ ግን በመጠጥና በስካር ድግስ ላይ ነበር። ይባስ ብሎ ከኢየሩሳሌም ቤተ መቅደስ የዘረፋቸውን ንዋየ ቅድሳት ጽዋዎችንም አምጥቶ ከቁባቶቹ ጋር የወይን ጠጅን ይጠጣባቸው ጀመር። ያኔ ነው እንግዲህ መለኮታዊው ጣት ግድግዳው ላይ መጥቶ ማኔ ቴቄል ፋሬስ ብሎ የጻፈበት። ዳንኤል ያንን ጽሑፍ ሲተረጉመው መንግሥትህ ተከፈለች፣ ለሜዶንና ለፋርስም ተሰጠች፣ አንተም በሚዛን ላይ ተመዘንክ፣ ቀለህም ተገኘህ ያለው።
በዚያችው ሌሊት የፋርስ ንጉሥ ቂሮስ እጅግ አስገራሚ በሆነ ወታደራዊ ስትራቴጂ የኤፍራጥስን ወንዝ አቅጣጫ አስቀየረ። ወንዙ ሲደርቅ የኢራን ማለትም የፋርስ ወታደሮች በደረቀው የወንዝ መተላለፊያ በኩል ሾልከው በመግባት ታላቂቱን ባቢሎን ያለ ጦርነት ተቆጣጠሯት። እግዚአብሔር በኢሳይያስ በኩል የነሐሱን ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ ያለው ትንቢት በዚያች ሌሊት በፋርሳውያን እጅ ተፈጸመ። ባቢሎን ከወደቀች በኋላ የሆነው ነገር ግን እስከ ዛሬ ድረስ የታሪክ ምሁራንን ያስደምማል። ብዙውን ጊዜ አንድ ኃያል መንግሥት ሌላውን ሲያሸንፍ ሕዝቡን ባሪያ ያደርጋል፣ ሀብቱን ይዘርፋል። ቂሮስ ግን እንዲህ አላደረገም። በዓለም ታሪክ ውስጥ የመጀመሪያውን የሰብአዊ መብት አዋጅ በማውጣት በባቢሎን ምርኮ የነበሩትን ሕዝቦች ነፃ ለቀቀ። ለአይሁድ ሕዝብ ደግሞ ልዩ አዋጅ አወጣ። መጽሐፈ ዕዝራ ምዕራፍ 1 ላይ እንደመዘገበው ቂሮስ እንዲህ አለ: የሰማይ አምላክ እግዚአብሔር የምድርን መንግሥታት ሁሉ ሰጥቶኛል። በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። በሕዝቡ ሁሉ መካከል ከእናንተ ማንም ቢኖር አምላኩ ከእርሱ ጋር ይሁን፣ በይሁዳም ወዳለችው ወደ ኢየሩሳሌም ይውጣ አለ። አስቡት፣ ዛሬ እስራኤልን ለማጥፋት ሚሳኤል የምትተኩሰው ኢራን፣ ያኔ ግን የኢየሩሳሌምን ቤተ መቅደስ መልሶ ለመገንባት በጀቱን የሸፈነችው ከራሷ ከፋርስ ቤተ መንግሥት ካዝና ነበር። ናቡከደነጾር የዘረፋቸውን 5400 የወርቅና የብር ዕቃዎች ቂሮስ አስመልሶ ሰጣቸው። እስራኤላውያን በክብርና በነጻነት ወደ ምድራቸው ተመለሱ። የኢየሩሳሌም ቤተ መቅደስ እንደገና በፋርስ ንጉሥ የገንዘብ ድጋፍና ወታደራዊ ጥበቃ ስር ተገነባ። ይህ እጅግ ጥልቅ የሆነ መለኮታዊ ክስተት ነው። የዛሬዋ ቴሄራን ሞት ለእስራኤል ስትል፣ እግዚአብሔር ግን በታሪክ መዝገብ ላይ የኢየሩሳሌም መልሶ ግንባታ የጀመረው በኢራን ንጉሥ ትእዛዝ ነው ብሎ ጽፎታል። ኃያላን መንግስታት ዛሬ የሚሰጡት የፖለቲካ መግለጫ ምንም ይሁን ምን፣ እግዚአብሔር ግን ታሪክን የሚዘውረው በራሱ ምስጢራዊ መንገድ ነው። ኢራን በአንድ ወቅት ለእግዚአብሔር ሕዝብ እንደ ጋሻ ሆና አገለገለች። ነገር ግን ይህ በኢየሩሳሌምና በቡሳ ማለትም በፋርስ መካከል የተፈጠረው ወርቃማ የታሪክ ዘመን ያለ ፈተና አልቀጠለም። በፋርስ ቤተ መንግሥት ውስጥ አይሁድን ከምድረ ገጽ ለማጥፋት የሚፈልግ የዛሬውን የጸረ ሴማዊነት መንፈስ የተላበሰ አንድ እጅግ ጨለማ የሆነ የጥፋት ጥላ እያንዣበበ ነበር። የቂሮስ ድንቅ ሥራ ሐማ በተባለ ክፉ ሰው የዘር ማጥፋት አዋጅ ሊደመሰስ፣ ምድሪቱም በደም ልትታጠብ የቀናት ዕድሜ ብቻ ቀርቶት ነበር። ታሪኩን ይበልጥ ለመረዳት ከ2500 ዓመታት በፊት ወደ ነበረው ታላቁ ቤተ መንግሥት እንሂድ። ወደ ጥንቷ የፋርስ ዋና ከተማ ሱሳን እንጓዝ። ዘመኑ ንጉሥ ቂሮስ አልፎ ታላቁ ንጉሥ አርጤክስስ የፋርስን ኢምፓየር የሚያስተዳድርበት ጊዜ ነው። የፋርስ ግዛት ከህንድ ጀምሮ እስከ ኢትዮጵያ ድረስ 127 አውራጃዎችን ያጠቃልል ነበር። ኃይሏ ወደር አልነበረውም። ታላቁ ንጉሥ በሚያስተዳድረው በዚህ ግዙፍ መንግሥት ውስጥ አይሁዳውያን በየአውራጃቸው ተበታትነው ይኖራሉ። ቤተ መቅደሳቸው በኢየሩሳሌም ቢገነባም ብዙዎች ግን እዚያው በፋርስ ምድር ኑሯቸውን ቀጥለዋል። በዚህ ጊዜ በፋርስ ቤተ መንግሥት ውስጥ አንድ እጅግ አደገኛ ሰው ወደ ሥልጣን እርከን ብቅ አለ። ስሙ ሐማ ይባላል። መጽሐፍ ቅዱስ ይህንን ሰው አጋጋዊው ሐማ ብሎ ይጠራዋል። በመጽሐፈ አስቴር ምዕራፍ 3 ቁጥር 1 ላይ አጋጋዊ ማለት የእስራኤል ጥንታዊና ቀንደኛ ጠላት ከሆነው ከአማሌቅ ዘር የመጣ ማለት ነው። የአማሌቅ መንፈስ እስራኤላውያን ገና ከግብጽ ሲወጡ ጀምሮ በምድረ በዳ ላይ ያጠፋቸው የሞከረ ምክንያት የለሽ የጥላቻና የዘር ማጥፋት መንፈስ ነው። ይህ የጥላቻ መንፈስ ዘመናትን ተሻግሮ አሁን ደግሞ በፋርስ ማለትም በኢራን ቤተ መንግሥት ውስጥ በጠቅላይ ሚኒስትርነት ማዕረግ በሐማ ላይ ሰፈረ። ሐማ አይሁዳዊው መርዶክዮስ አልሰግድም ስላለው ብቻ በግለሰብ ደረጃ አልተቀበለውም። ይልቁንም በፋርስ ግዛት ውስጥ ያሉትን አይሁዳውያን በሙሉ ከነሕፃናቶቻቸው ከነሴቶቻቸው በአንድ ቀን አሳርዶ ለማጥፋት ወሰነ። ሐማ ይህንን የዘር ማጥፋት አዋጅ ለንጉሡ ሲያቀርብ የተጠቀመበት ፖለቲካዊ ቋንቋ ዛሬ በዓለም አቀፍ መድረኮች ላይ ከምንሰማው የፖለቲካ ንግግር ጋር ምን ያህል እንደሚመሳሰል ብታስተውሉ ትደነግጣላችሁ። ሐማ ለንጉሡ እንዲህ አለ: በመንግሥት አውራጃዎች ሁሉ ባሉ አሕዛብ መካከል የተበታተነና የተለየ አንድ ሕዝብ አለ። ሕጋቸው ከሕዝቡ ሕግ የተለየ ነው። እነርሱን መተው ለንጉሥ አይጠቅምም። ንጉሥ ቢፈቅድ ይጠፉ ዘንድ ይጻፍ አለ። አስተዋላችሁ? ሕጋቸው ከእኛ የተለየ ነው። ለክልሉ ሰላም አይጠቅሙም። ስለዚህ መጥፋት አለባቸው። ይህ የሐማ የፖለቲካ ዶክትሪን ነበር። ዛሬስ
በቴህራን ዩኒቨርሲቲዎች በፖለቲካ መግለጫዎችና በተባበሩት መንግስታት ስብሰባዎች ላይ እንኳን ሳይቀር እስራኤል በቀጠናው ውስጥ የካንሰር እጢ ናት፣ ከኛ የተለየች ናት፣ ስለዚህ ለቀጠናው ሰላም ሲባል ከካርታ ላይ መፋቅ አለባት የሚለው ትርክት ከ2500 ዓመታት በፊት በሱሳ ቤተ መንግስት ከተጻፈው የሃማ አዋጅ በምን ይለያል? ቃላቱ ዘመናዊ ይሁኑ እንጂ ከጀርባ ያለው ህዝብን የማጥፋት መንፈስ ያው አንድ ነው። ሃማ ንጉሱን አሳምኖ አዋጁን አጻፈ። አዋጁም በማህተም ታተመ። በፋርስ ሕግ መሰረት በንጉሱ ቀለበት የታተመ አዋጅ የሜዶንና የፋርስ ሕግ ደግሞ መቼም ቢሆን አይለወጥም፣ ወደ ኋላ አይመለስም። የሞቱ ቀን ተቆረጠ። በመላው የፋርስ ማለትም የኢራን ግዛት ያሉ አይሁዳውያን በታላቅ ሐዘን በጾምና በለቅሶ ወደቁ። የእስራኤል መጨረሻ በፋርስ ፖለቲካዊ ውሳኔ የተዘጋጀ መሰለ። አዋጁ የማይለወጥ፣ የፋርስ ወታደራዊ ኃይል ደግሞ የማይበገር ነበር። ነገር ግን የዓለም መንግስታት ፖለቲካና የማይለወጡ የተባሉ ምድራዊ ሕጎች በመለኮታዊ ኃይል ፊት ምን ያህል ደካማ እንደሆኑ እግዚአብሔር በዚቹ በኢራን ምድር ሊያሳይ ወደደ። የጥላ ስር ጦርነቱን ይህንን ጦርነት በስለላ ሳይሆን በመንፈሳዊ ጥበብ የሚመክት ማንም ያላሰበው መሳሪያ ቤተ መንግስት ውስጥ አስቀድሞ ገብቶ ነበር። እርሷም ወጣቷና ውቢቷ ንግሥት አስቴር ናት። አስቴር አይሁዳዊት መሆኗን በቤተ መንግስት ውስጥ ማንም አያውቅም ነበር። የጥፋቱ አዋጅ ሲታወጅ መርዶኪዮስ ለአስቴር የላከላት መልእክት እስከ ዛሬ ድረስ በታሪክ ማህደር ውስጥ የሚያስተጋባ ታላቅ የትንቢት ቃል ነው። አንቺ በዚህ ጊዜ ዝም ብትይ ረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። ወደ መንግስትም የመጣሽው ለዚህ ዘመን እንደሆነ ማን ያውቃል አላትም። አስቴር የሞት ፍርድ ሊያስከትል እንደሚችል እያወቀች ከጠፋሁም ልጥፋ ብላ ሕዝቧን 3 ቀን አጹማ ወደ ንጉሱ የውስጥ አደባባይ ገባች። በዚያች ቅጽበት የዓለም ታሪክ ሚዛን ተንጠልጥሎ ነበር። ንጉሱ የወርቅ ዘንጉን ዘረጋላት። ከዚያም አስቴር እጅግ በተዋጣለት ጥበብ ንጉሱንና ሃማን ወደ ግብዣ ጠርታ በመጨረሻው ሰዓት የሃማን ሴራ አጋለጠች። ውጤቱስ ምን ሆነ? አዋጁ የማይለወጥ በነበረበት በዚያች ኃያል የፋርስ ምድር እግዚአብሔር ሁኔታዎችን ሙሉ በሙሉ ቀየራቸው። ሃማ መርዶኪዮስን ሊያሰቅልበት ባዘጋጀው 50 ክንድ ርዝመት ባለው እንጨት ላይ ራሱ ተሰቀለ። የማይለወጠውን የጥፋት አዋጅ ለመሻር ንጉሱ ሌላ አዲስ አዋጅ አወጣ። አይሁዳውያን ከጠላቶቻቸው ራሳቸውን እንዲከላከሉና ጠላቶቻቸውንም እንዲያጠፉ ሙሉ ወታደራዊ መብት ሰጣቸው። በዚያች ቀን የመቃብራቸው ስፍራ ትሆናለች ተብላ የታሰበችው ፋርስ ወይንም ኢራን በተቃራኒው ለአይሁድ ሕዝብ ጋሻና የመዳን ምሽግ ሆነች። የሃማ የዘር ማጥፋት ስነ ልቦና በአስቴር ጾምና ጸሎት በእግዚአብሔርም ጣልቃ ገብነት ሙሉ በሙሉ ከሸፈ። እስራኤል ዳነች። ነገር ግን የኢራን ማለትም የፋርስ መንፈሳዊ ታሪክ በጦርነት በሴራና በታሪክ ውጥረት ብቻ የተሞላ አይደለም። ይህች ምድር ዓለም በጨለማ ውስጥ በነበረችበት ጊዜ የሃይማኖት መሪዎች እንኳን ያልተረዱትን ታላቅ ምስጢር ተረድታ የዓለምን መድኃኒት በመቀበል የመጀመሪያዋ የባዕድ ሀገር የሆነች እጅግ አስደናቂ ብሩህና ክብር የተሞላባት ሀገርም ናት። ከቴህራን የፖለቲካ ጩኸት ወጥተን ወደ ቤተልሔም ኮከብ ስንጓዝ የኢራን ታሪክ ሌላ መልክ ይይዛል። የዓለም ፖለቲካ ሁል ጊዜ በጩኸትና በሚሳኤል ድምጽ የተሞላ ነው። እስካሁን ባየናቸው ክፍሎች ፋርስ ወይም ኢራን እንዴት የጦርነት የጂኦፖለቲካ ፍልሚያና የቤተ መንግስት ሴራ ማዕከል እንደነበረች ተመልክተናል። ዛሬ የዓለም የዜና ቻናሎች የሚያሳዩን የኢራን የዩራኒየም ማበልጸጊያዎችና ወታደራዊ ሰልፎችን ብቻ ነው። ነገር ግን ከዚህ የፖለቲካ ጩኸት ብንወጣ ኢራን ዓለም የዘነጋው ሌላ ብሩህ ታሪክ አላት። የእስራኤል ጠላት ብቻ ሳትሆን ዓለም በጨለማ ውስጥ በነበረችበት ጊዜ መሲሁን በመቀበል ግንባር ቀደም ከነበሩት ሀገሮች አንዷ እንደነበረች ስንቶቻችን እናስታውሳለን? ወደ አዲስ ኪዳን መግቢያ ወደ ማቴዎስ ወንጌል 2ኛ ምዕራፍ እንሂድ። ሰብአ ሰገል ኮከቡን በምስራቅ አይተው መጡ ይላል መጽሐፉም። በቤተ ክርስቲያናችን ትውፊት መሰረት እነዚህ ኮከቡን ተከትለው የመጡት 3 ነገስታት ከዓለም 3 ማዕዘናት ከፋርስ፣ ከህንድና ከኢትዮጵያ የተሰበሰቡ ነበሩ። ከነዚህ መካከል የኛው ኢትዮጵያዊ ጠቢብ የዓለም መድኃኒት ስለመወለዱ ያወቀው በሀገራችን ጥንታዊ ትውፊት ከሚታወቀውና በዘረደሸት በኩል ከትውልድ ወደ ትውልድ ሲተላለፍ ከመጣው ትንቢታዊ ምስጢርና የሥነ ፈለክ ጥበብ እንደነበር እናውቃለን። ኢትዮጵያዊው ጠቢብ ይህንን የዘረደሸት ምስጢር በልቡ አኑሮ ያ ኮከብ ሲወጣ ጊዜው መድረሱን አወቀ። ነገር ግን እዚህ ጋር አንድ ትልቅ ጥያቄ ይነሳል። ከምስራቋ ፋርስ ከዛሬዋ ኢራን የመጣውስ ጠቢብ ይህንን ታላቅ የድህነት ምስጢር እንዴት እርሱ ዘንድ ሊደርስ ቻለ? ኮከቡን ሲያይ የይሁዳ ንጉሥ መሆኑን ማን ነገረው ብለን መጠየቅ ይገባል።
ሚስጥሩ ያለው ከእነርሱ በመቶዎች ለሚቆጠሩ ዓመታት በፊት እዚያው ፋርስ ወይም ኢራን ውስጥ ኖሮ ባለፈው በአንድ ታላቅ የእግዚአብሔር ሰው ላይ ነው። እርሱም ነቢዩ ዳንኤል ነው። ዳንኤል በባቢሎንና በፋርስ ቤተ መንግሥት ውስጥ የነበረው ሥልጣን የጠቢባን ሁሉ አለቃ የሚል ነበር። ዳንኤል በትንቢቱ 9ኛው ምዕራፍ ላይ የሰባው ጉባኤ በሚል መሲሁ የሚወለድበትን ትክክለኛ ዘመን በሂሳብ ስሌት አስቀምጦታል። ዳንኤል ይህንን መለኮታዊ ሰነድ የትንቢትም ጥቅልል እዚያው በፋርስ ለነበሩት የሥነ ፈለክ ጠቢባን ማጎይ ተብለው ለሚጠሩት ትቶላቸው አልፎ ነበር። ስለዚህ በዚያች ታሪካዊ ሌሊት ሰማይ ላይ ድንቅ ኮከብ ሲያበራ ኢትዮጵያዊው የዘረደሸት ትንቢትን ይዞ ፋርሳዊው ማለትም ኢራናዊው ደግሞ የዳንኤልን የሱባኤ ስሌት አንግቦ የዓለም መድኃኒትን ለመቀበል በቤተልሔም ዋሻ ተገናኙ። የፋርሱ ጠቢብ ወርቅን፣ የህንዱ ጠቢብ ዕጣንን፣ ኢትዮጵያዊው ደግሞ ከርቤን ይዘው 1000 ኪሎ ሜትሮችን አቋርጠው ለሰማይና ለምድር ንጉሥ ሰገዱ። ዛሬ በዓለም ታሪክ ውስጥ ክፉ ተብላ የምትፈረጀው የዛሬዋ ኢራን የያኔዋ ፋርስ እና ጥንታዊቷ ኢትዮጵያ በዛች ሌሊት የዓለምን መድኃኒት በማምለክ አንድ ሆነው ነበር። ይህ ታሪክ እንዲሁ ተራ ትረካ አይደለም። ይህንን የጥንት ታሪክ ወደ ዛሬ ስናመጣው ሌላ አስገራሚ እውነት እናገኛለን። ፖለቲከኞቿ በየአደባባዩ ሞት ለእስራኤል እያሉ የጦርነት ዲስኩርስ ያሰሙ፣ ዛሬ በኢራን ውስጥ በሚሊዮን የሚቆጠሩ ወጣቶች በፖለቲካዊ እስልምና ተስፋ ቆርጠው ወደ ጥንት አባቶቻቸው እምነት ወደ ክርስትና በድብቅ እየተመለሱ ነው። በዓለም ላይ እጅግ በፍጥነት በማደግ ላይ ያለችው ድብቋ ቤተክርስቲያን ያለችው በዚያችው በኢራን ምድር ነው። የሰብአ ሰገል ኮከብ ዛሬም በኢራን ሰማይ ላይ በድብቅ ያበራል። ነገር ግን ይህ በድብቅ እያደገ ያለው የተስፋ ብርሃን እንዳለ ሆኖ መጽሐፍ ቅዱስ ስለ ኢራን የመጨረሻ ፖለቲካዊና ወታደራዊ ጣፈንታ የሚናገረው አንድ እጅግ አስደንጋጭ የዓለምን ፍጻሜ የሚናገር ታላቅ ጦርነት አለ። በኢራን ምድር ውስጥ በድብቅ እያደገ ያለው ክርስትና ተስፋ እንዳለ ሆኖ የዓለም ፖለቲካ ግን ወደ ሌላ አስፈሪ አቅጣጫ እየገሰገሰ ነው። መጽሐፍ ቅዱስ ስለ ኢራን የመጨረሻ ፖለቲካዊና ወታደራዊ ጣፈንታ የሚናገረው አንድ እጅግ ዘግናኝ የዓለም ፍጻሜን የሚናገር ታላቅ ትንቢት አለ። ዛሬ የምናየው የጦርነት ነጋሪት የዚያ ታላቅ ፍልሚያ ጥላ ነው። ዋናው ጦርነት ከ2500 ዓመታት በፊት በነቢዩ ሕዝቅኤል ምዕራፍ 38 እና 39 ላይ በግልጽ የተጻፈው አስፈሪው የጎግና ማጎግ ፍልሚያ ነው። ነቢዩ ሕዝቅኤል በራእዩ በመጨረሻው ዘመን ስለሚነሳ አንድ ግዙፍ ዓለም አቀፍ ጥምረት ይናገራል። እግዚአብሔር ነቢዩን እንዲህ ይለዋል፣ የሰው ልጅ ሆይ ፊትህን ወደ ማጎግ ምድር ዋና አለቃ ወደ ጎግ አድርግ። ፋርስ፣ ኢትዮጵያ ወይም ኩሽ ፍጥሞ ከእነርሱ ጋር ናቸው ይላል። እዚህ ላይ ነው ብዙ ጊዜ የምዕራባውያን የፖለቲካና የሃይማኖት ተንታኞች ትልቅ ስህተት የሚሰሩት። ይህንን ትንቢት የዛሬዋ ፖለቲካዊት እስራኤልና አረቦች በሚያደርጉት የመሬት ሽኩቻ ብቻ አሳንሰው ይተረጉሙታል። ነገር ግን ጥንታዊቷና ሐዋርያዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ትንቢት የምትፈታበት እጅግ ትልቅ የሆነ ምስጢር አላት። በቤተ ክርስቲያናችን ትምህርት ከክርስቶስ ሞትና ትንሣኤ በኋላ እውነተኛዋ የእግዚአብሔር ሕዝብ መንፈሳዊት እስራኤል ማለት በዓለም ዙሪያ ያለችው ቤተ ክርስቲያን ናት። የሕዝቅኤል ጎግና ማጎግ ደግሞ በመጨረሻው ዘመን በሐሳዊ መሲህ እየተመራ የዓለምን መንግስታት አስተባብሮ በእውነተኛዋ ቤተ ክርስቲያንና በክርስቲያኖች ላይ የሚነሳው የመጨረሻው የጥፋት ኃይል ጥምረት ነው። ሕዝቅኤል እንደሚለው ይህ ጥምር ጦር እንደ ነጎድጓድ ምድሪቱን እንደሚሸፍን ደመና ሆኖ በመንፈሳዊት እስራኤል ማለትም በእግዚአብሔር ሕዝቦች ላይ ይመጣል። ያኔ ክርስቲያኖች በዓለም ዙሪያ ይከበባሉ። የክፉ መንፈስ ኃይላት ቤተ ክርስቲያንን ከምድረ ገጽ ለማጥፋት የመጨረሻውን ዘመቻቸውን ያደርጋሉ። ነገር ግን ይህ ጦርነት የሚጠናቀቀው በሰው ኃይል ወይም በምድራዊ የጦር መሳሪያ አይደለም። የጥፋቱ ጥምር ጦር የእግዚአብሔርን ሕዝብ ሲከብ መጽሐፍ ቅዱስ በዚያን ቀን መዓቴ በፊቴ ይወጣል ይላል። እግዚአብሔር ጣልቃ ይገባል። በታሪክ ታይቶ የማይታወቅ ታላቅ የምድር መናወጥ ይሆናል። ሰራዊቱ እርስ በርሱ ይጋጫል። ከሰማይ እሳትና ዲን ይዘንባል። የክፉ መንፈስ ጥምረትና የሐሳዊ መሲህ ኃይል በመለኮታዊ ፍርድ እስከ ወዲያኛው ይደመሰሳል። ታዲያ የኢራን ወይም የፋርስ ታሪክ በዚህ ዘግናኝ ፍርድ በደምና በእሳት ተቃጥሎ ያበቃል ማለት ነውን? መጽሐፍ ቅዱስ ለኢራን ያስቀመጠው የመጨረሻው ቃል ጥፋት ነው ወይንስ ተስፋ የሚለውን እንመልከት። እዚህ ላይ ነው የሰው ልጅ አእምሮ የሚፈታተን የእግዚአብሔርን አስገራሚ ምሕረትና ድብቅ ትንቢት የሚገለጠው። ነቢዩ ኤርምያስ በምዕራፍ 48 ላይ ስለ ጥንቷ ኢራን ስለ ኤላም ባለ 2 ገጽ የሆነ አስገራሚ ትንቢትን ተናግሯል። እግዚአብሔር በኤርምያስ በኩል እንዲህ አለ፣ እነሆ የኃይላቸውን መጀመሪያ የኤላምን ቀስት ሰብራለሁ፣ ነገር ግን በኋለኛው ዘመን የኤላም ምርኮን እመልሳለሁ ይላል እግዚአብሔር አለ። ትንቢተ ኤርምያስ
ምዕራፍ 49 ቁጥር 35። የኤላምን ቀስት ሰብራለሁ ሲባል ዛሬ ኢራን የምትመካበትን የባሊስቲክ ሚሳኤልና የድሮን ኃይል ያንን ወታደራዊ ጉልበት እግዚአብሔር ከጥቅም ውጭ ያደርገዋል ማለት ነው። የፖለቲካው ትዕቢት ይሰበራል። ነገር ግን የትንቢቱ አስደንጋጭ ክፍል ምርኮዋን እመልሳለሁ የሚለው ነው። ይህ ምርኮ መመለስ አንዳንድ የሌላ ቤተ እምነት ሰባኪያን እንደሚናገሩት ዳግመኛ በምድር ላይ ፖለቲካዊ መንግስት መመስረት አይደለም። የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ይህ ምርኮ መመለስ የተጀመረው ገና በአዲስ ኪዳን መባቻ እንደሆነ ያስተምራል። ወደ ሐዋርያት ሥራ ምዕራፍ 2 እንጓዝ። በበዓለ 50 ቀን መንፈስ ቅዱስ በእሳት አምሳል ሲወርድ በዚያች ዕለት የእግዚአብሔርን ድንቅ ሥራ በገዛ ቋንቋቸው ከሰሙት አሕዛብ መካከል እነማን እንደነበሩ መጽሐፍ ቅዱስ ሲናገር የፓርቴና፣ የሜዶን፣ የኤላም ሰዎች ነበሩ ይለናል። አዎ ገና በዚያች የመጀመሪያው ቤተ ክርስቲያን የልደት ቀን የኢራን አባቶች በቦታው ተገኝተው ነበር። ዛሬ ቀደም ብለን እንዳየነው በሚሊዮን የሚቆጠሩ ኢራናውያን ወጣቶች በፖለቲካዊ እስልምና ተስፋ ቆርጠው በድብቅ ቤተ ክርስቲያን ውስጥ ሆነው ወደ ክርስትና እየመጡ ያሉት ይህ በኋለኛው ዘመን ምርኮዋን እመልሳለሁ የተባለው ትንቢት ታላቅ ማረጋገጫ ስለሆነ ነው። እግዚአብሔር የኤላምን ሕዝብ ከጥላቻ ፖለቲካ ምርኮ ነፃ እያወጣ ነው። በመጨረሻው የዓለም ፍጻሜም ምድሪቱና የሐሳዊው መሲህ መንግስታት ሁሉ ካለፉ በኋላ ዮሐንስ በራእዩ እንዳየው አዲስ ሰማይና አዲስ ምድር ይመጣሉ። ያኔ በክርስቶስ ደም የነጹት ከታላቁ መከራ የተረፉት የኤላም ማለትም የኢራን ልጆች ከመላው ዓለም ሕዝብ ጋር በመሆን በዚያች በሰማያዊቷ ኢየሩሳሌም ቆመው ለእግዚአብሔር በግ በምስጋና ይሰግዳሉ። የኢራን ወይም የኤላም ታሪክ የሰው ልጅ ሁሉ ታሪክ ነው። በዘፍጥረት የተሳሳተች፣ በምርኮ አይሁድን የታደገች፣ ሰብአ ሰገልን ልካለ ክርስቶስ የሰገደች፣ በመንፈስ ቅዱስ ጸጋ የተጎበኘች፣ በኋላም በፖለቲካው ዓለም አደገኛ ጥምረት ውስጥ ብትገባም በእግዚአብሔር ምሕረት ልጆቿ የሚድኑላት ድንቅ ምድር። ታዲያ እናንተስ ምን ትላላችሁ? ዛሬ በየቀኑ በዜና የምትሰሙት የኃያላን ጦርነትና የጥፋት ዛቻ ሲያስጨንቃችሁ ታሪክ በፖለቲከኞች እጅ ሳይሆን አስቀድሞ መጨረሻውን በጻፈው በእግዚአብሔር እጅ እንደሆነ ማወቅ ምን ያህል ረፍትን ይሰጣል? የትንቢቱ የሰዓት ቆጣሪ የት ላይ ደረሰ ይመስላችኋል? ሐሳባችሁን ከታች ባለው ኮሜንት መስጫው ላይ ጻፉልን። ይህ ቪዲዮ የዓለምን ፖለቲካ በመንፈሳዊ መነጽር እንድታዩት አይናችሁን ከከፈተ ላይክ እና ሼር በማድረግ ለሌሎች አጋሩ። መባ ቲቪ 2 የዘመኑን ምልክቶች ከጥንታዊቷ ቤተክርስቲያን ትምህርት ጋር እያገናኘ ማቅረቡን ይቀጥላል። አሁኑኑ ሰብስክራይብ አድርጉ። እግዚአብሔር ዓለማችንን ሰላም ያድርግ።